ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰዎችን ብታመላክት ምን ብትል ሱብሃንአላህ እነሱ ያገኙትን አጅር ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? መን ደለ ዐላ ኸይሪን ፈለሁ ምስሉ አጅሪ ፋኢሊሂ። ወደ ኸይር ያመላከተ ሰው የሰራው ሰው አጅርን የሚመስል ያገኛል። ጥሩ ነገር ጥሩ ነው አለ ማለት ዛሬ ጥሩም ሲሰራ ማበረታታ ከሆነ ማሻአላህ ቀጥሉበት፣ ይሄ ነገር ጥሩ ነው ለልጆቻችን ለወደፊት ተስፋ ኸይር ነገር ይመጣል ብሎ ማበረታታት ማይችል ከሆነ መጥፎ ነገር ደግሞ መጥፎ ነው ብሎ ማውገዝ ማይችል ከሆነ አንድ ሰው አላህ በላ በሚመጣበት ሰዓት ላይ ዱዓ ሲያደርግ ዱዓውን አይቀበለው። ደግሞ ጥሩ ነገር ማዘዝ ለራሳችን ነው ጥቅም፣ መጥፎ ነገር መከልከልም ጥቅሙ ለራሳችን ነው። የጎረቤት ልጅ ሲበላሽ ስትመለከት አይ እኔን አይመለከተኝም፣ የኔ ልጅ አልተበላሸም፣ የኔ ልጅ መስመር አልሳተ ብንል ይሄ ልጅ የሚውለው ከጎረቤት ልጅ ነው፣ ነገ ራሱን ይመስላል። ግልጽ ነው አይደል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ድንቅ ምሳሌ አቀረቡልን። መሰሉል ቃኢሚ ፊ ሁዱዲላህ ወልዋቂዕ ፊሃ፣ በአላህ ድንበር ላይ የቆመ የአላህ ህግጋት እንዳይጣስ የቆመና እንደዚህም ደግሞ አይ እንዲህ ብሎ ደግሞ ያንን ነገር ያፈረሰን ሰው ምሳሌ ሲያቀርቡ እንዲህ አሉ። ከመሰሊ ቀውሚ፣ ልክ እንደ ህዝቦች ነው ምሳሌው አሉ። ኢስተሃሙ አላ ሰፊነቲን፣ መርከብ ላይ ሲሄዱ እጣ ተጣጣሉ። መርከቢቷ ከላይ ክፍል አላት ከታችም ክፍል አላትና ከላይ ማንዮን ከታች ማንዮን ብለው እጣ ሲጣጣሉ ፈሳረ ባዕድሁም አዕላሃ፣ ከፊሎቹ እላይ ደረሳቸው፣ ወባዕድሁም አስፈለሃ አሉ፣ ከፊሎቹ ደግሞ እታች ደረሳቸው አሉ። ወካነ እነዚ ፊ አስፈሊሃ፣ እነዚህ ከታች የደረሳቸው ኢዘስተቀው ሚነል ማኢ መሩ አላ መን ፈውቀሁም፣ ውሃ ለመጠጣት ሲፈልጉ ከበላያቸው ያሉ ሰዎች ላይ ሄደው ነው ወርደው የሚጠጡት የነበረው። ከዛ አንድ ቀን ፈቃሉ እንዲህ ተባባሉ፣ ለው አና ኸረቅና ፊ ነሲበና ኸርቀን ወለም ኑዕዚ መን ፈውቀና፣ እኛ እኮ አሁን የደረሰልን ድርሻችን ላይ ከታች ቅድድ ብናደርገው ከላይ ያሉትንም አዛ እናደርጋቸው፣ ከዚህ ቀደም መጠጣት እንችላለን። መርከቢቱ ከታች ከተቀደደ የሚፈጠረውን አስቡት። የአላህ መልእክተኛ ምን አሉ? ፈኢን ተረኩሁም፣ ይህን ሲያደርጉ ላይ ያሉት ማላቸው ቢተዋቸው፣ አዎ መብታችሁ ነው ቢሏቸው፣ ወማ አራዱ፣ የፈለጉትን ነገር ሊፈጽሙ ቢተዋቸው ከላይ ያሉት እኛ ምን አገባን፣ እኛን ከላይ በኩል አልቀደዱ የቀደዱት የነሱን ነው ቢሉ አሉ የአላህ መልእክተኛ፣ ሀለኩ ጀሚአን፣ ሁሉም ይጠፋሉ። መርከቢቷ ትሰምጣለች። ባላውሳ መጥብን ከስር ከተቀደደ ማለት በቃ አለቀ። ወይን አኸዙ አላ አይዲሂም፣ እጆቻቸውን ቢይዟቸው በጭራሽ ከዚህ የመጣችሁ መቅዳት አለባችሁ እንጂ ታች መቅደድ የለባችሁም ብሎ ከያዟቸው ግን ነጀው ወነጀው ጀሚአን፣ ነጀው ወነጀው ጀሚአን፣ ሁሉም እነሱ ምንድነው ሌሎችም ይድናሉ። በአጠቃላይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግልጽ ማለት የሆነ ነገር እኔን አይመለከተኝም ብለን ምንተው ከሆነ ነገ እኛው ጋር ይመጣል። ቤት እየተቃጠለ ስትመለከት እኛ ጋር አልደረሰም ብለህ ተባብረ ማጥፋት ማትችል ከሆነ ይመጣል ነው። ጎርፏ ሲመጣ አይ ብለህ መንገድ ካልቀየስክለት ያ ነገር ወደ ሌላ አካባቢ ወደ ወንዙ እንዲገባ ካላደረከው አይ እኛ ጋር አልመጣም ከሆነ አልፎ ይመጣል። ግልጽ ነው መሰለኝ መልእክቴ። ምሳሌዎች የሆነ አካባቢ ላይ ነገር ሲበላሽ እኔ ጋር አልመጣም አንበል። እንደ ሙስሊም ይሄ እኛ እንደዚህ አይነት አስተሳሰብ ልናስብ አይገባም። ሙስሊም የዚች ሀገር ኃላፊነት አለበት። መልካም ነገር እንዲለመልም፣ ኸይር ነገር እንዲበዛ፣ መጥፎ ነገር እንዲወገድ የሁላችንም አስተዋጽኦ ማድረግ አለብን። ጎረቤት ከጎረቤት ጋር ያለው ግንኙነት ሊያምር ይገባል። አንድ አባወራ አንተ ከርቀት የጎረቤት ልጅ በመጥፎ ሐል ልታያት ትችላለህ። አይ ምን አገባኝ እንዳትል፣ አንተ ስራ ነው የምትውለው። እቺ ልጅ የምትውለው የራስ ልጅ ከጎረቤት ልጅ ጋር ሰፈር ውስጥ ነው የሚውሉት፣ ወይ በትምህርት ቤት ይገናኛሉ። ሰው ደግሞ ጓደኛውን ይመስላል የተባለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አልመርኡ ዐላ ዲኒ ኸሊሊሂ ብለዋል። ሰውየው በጓደኛው እመስር ነው፣ ባህሪ ውስጥ ነው ያለው። ጓደኛው ከተስተካከለ ይስተካከላል፣ ጓደኛው ከተበላሸ ይበላሻል። ለዚህ ኢብኑ ቀይም ረህመቱላሂ ዐለይሂ ጥሩ ጓደኛ መልካምነት ሲናገሩ ጥሩ ጓደኛ ከነፍስያ ይበልጣል ይላሉ ኢብኑ ቀይም ረህመቱላሂ ዐለይሂ። ለምን ነፍስያ ብዙ ጊዜ የምታዘን ነገር ወደ መጥፎ ነው። ቆይ እዛ ቆይ ትደርሳለህ፣ እዛ አዛን ሲልም ሲልም ቆይ ዲኤስቲቪ ቤት እዛ ኳስ አለ እንከለ አለ ቆይ ዛሬ ትጨርሳለህ፣ ከዛ በኋላ እንዲህ ነው ነፍስያ። ጥሩስ ጓደኛ
እስቲ በይነ المغرب والعشاء ዳዕዋ አለ እና እስቲ እናዳምጥ እና ተከታትለን እንምጣ። ትንሽ ደቂቃ ናት። ኢሻችንን በጀማዓ ሰግደን እንግባ። ነፍስያስ ወደ ተጌጠ ወደ ሽልም ወደ ተሸላለመ ነገር ነው። ወደ ሸይጣን መንገድ ነው ብዙ ጊዜ ነፍስያ የምትገፋ። ትደርስበታለህ። ሰላት ማለት ወጣት ነህ፣ ትደርሳለህ። በኋላ ከኢሻ ጋር ጀማዓ አድርገህ ትሰግዳለህ ትላለች። ስለዚህ ጥሩ ጓደኛ እንዲኖር ማድረግ በወላጆች ላይ ኃላፊነት አለ። ይሄ ደግሞ ሊሆን የሚችለው ምንድነው? እኛ በምናየው ነገር የሆነች አስተዋጽኦ ስናደርግ ነው። አስተዋጽኦ ካላደረግን መልካም ማዘዝ የሚባለውን ነገር ካላዘዝን ፈሳድ ነው የሚከሰተው። ፈሳድ ይመጣል፣ በላ ይመጣል። የሆኑ ሰዎች ቢታመሙ እነዚያ የታመሙ ሰዎች ሕክምና እንዲያገኙ ካላደረግን፣ ወረርሽኝ ነገር ከሆኑ ከዛ እንዲድኑ ካላደረግን፣ የልፋት ጥረት ካላደረግን በሽታው ይደረጋል፣ ይዛመታል፣ ሁሉም ቦታ ይመጣል። ልክ የዱንያው ላይ ይሄ ነገር ሁላችንም እንንቀሳቀስበታለን፣ በሽታ ነው። የዲን ጉዳይ ሲሆን ግን አይ የምንለው ነገር አለ። ትልቁ ሊያሳስበን የሚገባ ጉዳይ የአኺራ ጉዳይ ነው። የዲን ጉዳይ ነው ሊያሳስበን የሚገባው። የዱንያ ጉዳይማ ዱንያ ናት። እንደ ስሟ ገና ለመጥፋት የቀረበች ማለት ነው። ጠፊ ናት። ማይጠፋው ዘላለም የሚባለው አኺራ ነው። የአኺራ ጉዳያችን እንዲስተካከል ዛሬ የምንሰራው የምናደርገው አስተዋጽኦ ትልቅ ነገር አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄ መልካም ማዘዝ ከመጥፎ መከልከል ከባድነቱን ሲገልጹ አንድ ቀን ሰሃቦች በተሰባሰቡበት አንድ ምክር ገለጹ። ኢያኩም ወልጁሉስ ፊ ጡሩቃት አሉ። መንገድ ዳሮች ላይ ከመቀማመጥ ተጠንቀቁ አሉ። ፈቃሉ ያ ረሱለላህ፣ የዚህ ጊዜ ሰሃቦች ማለና ሚን መጃሊሲና ቡድ ነተሐደሱ ፊሃ፣ እኛ እዚህ ከመቀማመጥ ቅሮት ከሌለን የግድ ከሆነብን ስታዳ አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ አበይቱም ኢላ አልመጅሊሰ፣ ከመቀመጥ ሌላን እምቢ ካላችሁ የግድ መቀመጥ አለብን ካላችሁ ፈዕጡ ጠሪቀ ሐቀሁ፣ የመንገዱን ሐቅ ስጡ አሉ። ሱብሃንአላህ፣ የመንገድም ሐቅ አለ ማለት ነው በኢስላም። የሰው ሐቅ አለ፣ የጎረቤት ሐቅ አለ፣ የእናት አባት ሐቅ አለ፣ የነፍስ ሐቅ አለ። የመንገድ ሐቅ ስጡ አሉ። ምንድን ነው የመንገድ ሐቅ? ወጣቶች እኛን ይሆናል የሚመለከተው። እስቲ በደንብ አዳምጡ። ቃሉ ወማ ሐቀ ጡሩቅ ያ ረሱለላህ፣ አንተ አላህ መልክተኛ ወይ ወማ ሐቁ ጠሪቅ አፍዋን ወማ ሐቁ ጠሪቃ፣ የመንገድ ሐቅ ምንድን ነው ብለው ጠየቁ። ቃል ገዱል በሰሪ፣ አይንን መስበር ነው። ቤት ከሆነ ቤትህ ነው፣ ሐራም ነገር የለም። ራስ ፈልገህ ቴሌቪዥን ወይም ሞባይል ካልከፈትክ በስተቀር ቤት ላይ ሐራም ነገር የምታየው ነገር ነው። ቤት ነው እናት ያለች። ውጪ ከወጣስ አጅነቢ ያልፋል። የዛኔስ ገዱል በሰሪ፣ አይንን መስበር ነው የመንገድ ሐቅ። እንደዚሁም ወከፉል አዛ፣ ሰውን አዛ ከማድረግ መቆጠብ ያስፈልጋል። ሰው አዛ ማድረግ እኛማ አይናችንም እናያለን። አልሰማከት ምናምን አለ፣ ፉጨት አለ አይደል? ልክ ነው። ፉጨት አለ የሆነ ስናይ አላህ ይጠብቀን፣ አላህ ያግራል። ሰውን አዛ ከማድረግ መቆጠብ አለ። እንደዚሁም ደግሞ ወረዱ ሰላሚ፣ ሰላምታን መመለስ። ስትይ ቁጭ ብለህ የሚያልፍ ሰው አሰላሙ አለይኩም ባለ ቁጥር ወአለይኩም ሰላም ማለት አለብህ። ወልአምሩ ቢልማዕሩፍ፣ በመልካም ማዘዝ አለብህ። ወነህዩ አኒል ሙንከር፣ ከመጥፎ መከልከል አለብህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስቲ ከኛ መካከል ታዲያ ያሟለው ማለት መንገድ ላይ ቁጭ ብለን ያ አላህ አያት ወደዛ ሄደሽ ነው አይደል? ምን እንሸኛለን፣ በአይናችን እንሸኛለና አያችሁ፣ አይንን መስበር። መንገድ ላይ እንኳን እንዴት በምን መልኩ መቀመጥ እንዳለብን እንዴት አይነት አደብ እንዳስተማር ኢስላም ተመልከቱ። ኢስላም ሙሉ ነው፣ ከአላህ በኩል የመጣ ዲን ነው። ይሄ ዲን የሚያመላክትን የሚያሳየን ነገር በአጠቃላይ ኸይር ነገር ነው። ምንም መጥፎ ነገር የለውም። ወላሂ ለምን ታላቁ ነብይ ረሱል አለይሂ ሰላቱ ወሰላም ኸይር የተባለ ነገር የለም ለኡመታቸው ያመላከቱት ነገር ቢሆን እንጂ፣ ሸር የተባለ ነገር የለም ለኡመታቸው ያስጠነቀቁት ቢሆን እንጂ። ኸይር ሆኖ ያላመላከቱት የለም፣ ሸር ሆኖ ያላስጠነቀቁት የለም። ይሄን ተጠንቀቁ፣ ይሄን አድርጉ እያሉ የአላህ መልእክተኛ በመልካም አዘው ከመጥፎ ከልክለው አስተምረው ገስጸው ይኸው ሕያው የሆነ ንግግራቸው ሱብሃንአላህ በህይወት የሌሉ ነገር ግን ንግግራቸው ሕያው የሆነ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ሕያው የሆነ ንግግራቸው ዓለምን ያዳረሰ ጥበብ አዘል ንግግራቸው
ዘመን ተሻጋሪ የሆነ ንግግራቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የመከሩ ምክር ይኸው አሁንም የሚያዘድሩት ብቅ የሳቸው ያሉ ይመስላል እኮ ምክሩ ምኑ ሲገለጽ የሆነ ሐዲስ ላይ ኢተቂላህ ሐይሱማ ኩንተ ይላል አላህን ፍራ የትም ቦታ ብትሆን ሲሉ ጠቅለል ያለ ነገር ነው። በቃ ዓለም ልትዘረዝረው አትችልም። ከሊ ሀገር አትልም። ኢተቂላህ ሐይሱማ ኩንተ አለቀ። በቃ የትም ቦታ ብትሆን ቻይናውን ዱባይ፣ ቱርኮውን ሳውዲ፣ ሌላም አውሮፓ ሀገር ተዘዋወር የትም አላህን ፍራ። ለምን? አላህ ያይሃል፣ ይመለከተሃል። እዚህ ጓደኞች ሲያዩ ልንጠነቀቅ እንችላለን፣ ከመጥፎ ነገር ልንታቀብ እንችላለን። ጓደኞቼ ከሌሉ ራቅ ስል ማንም ማቅኝ ሰው ደግሞ ሲሆን የሆነ ነገር ልዳፈሩ ይችላል። የዛኔ ማን ይመለከታል? አላህ ይመለከታል። አንድ ቀን ታላቁ ሰሃባ ዑመር ብን አልኸጣብ ረዲየላሁ ዐንሁ ከአብዱላህ ብን ዲናር ጋር መካ ላይ እየተጓዙ ሳሉበት አንድ የፍየል ጠባቂ እረኛ ነው። ፍየሉን በጉን እየነዳ ከተራራ እንዲወርዳል። ዑመር እስቲ አንዷን ፍየል ሽጥልን አሉት። እኔ ባሪያ ነኝ እኮ ያለቃዬ ነው፣ አለቃዬ ደግሞ ይህን አላዘዘም ማለት አለቃዬ የታያል አሉት። ዑመር ሊፈትኑት ተኩላ በላብኝ ትለዋለህ አሉት። የዚህ ጊዜ እረኛ ምን አለ? ፈአይነ አላህ ታዲያ የት ነው? አላህ አይመለከተኝም እንዴ? ዑመር አለቀሱ። በጣም በእንደዚያ በሳቸው ዘመን እንደዚህ አይነት ጀግና ማግኘታቸው እኮ አስደስቷቸው አለቀሱ። እና አለቃህ ጋር ውሰደኝ አሉ። አለቃው ጋር ወሰዳቸው። ሽጥልኝ ያሉት ሸጠላቸው፣ ገዙት። ዑመር ነፃ ወጡት። ከዛ ዑመር አንድ ቃል ተናገሩ። እቺ ስራ እቺ ንግግር ዛሬ በዱንያ ላይ ከባርነት ነፃ አውጥተዋል፣ ነገ ደግሞ አኼራ ላይ ከጀሃነም እሳት ነፃ ያወጣሃል ብዬ ተስፋ አደርጋለሁ። አላህን የትም ቦታ መፍራት። ወአትቢዕ ሰይአተ አልሐሰና፣ መጥፎ ነገር ከሰራ ጥሩ ነገር አስተከትል። መጥፎ ሰራ ብላ ኸይር ነገር ስራ። ሰዎችን በመልካም እዘዝ። የሆነች ሚስተካከል ቀብር ላይ ሚስተካከል ነገር ካለ የሚቆፈር ካለ የሚታጨድ የሚመነጠር ካለ ስራ። ኸይር መስጊድ ሊገነባ ነው ከተባለ አንድ ሞሮኬት ተሸከም አስገባ። የሆነ ነገር ስራ። መስጊድ ጽዳት አለ ምናምን ከተባለ አስዳ። ኸይር ነገር ለመቃና የሆነች መጥፎ ሰራ አይደል? ኸይር ነገር አስከትል። ለምን? ተምሑሃ ታብስልሃለች። ወኻሊቅ الناس بخلق حسن፣ ከሰዎች ጋር ስትኖር በመልካም ጸባይ ተኗኗር። ሶስት ምክር ናት። የመጀመሪያው ከአላህ ጋር ያለን ግንኙነት ነው። ይተቅላ ሐይሱማ ኩንተ። ሁለተኛው ከነፍሳችን ጋር ያለን ግንኙነት፣ መጥፎ ነገር ስራ፣ ጥሩ ስራ ለራስህ ኸይር ነገር አዘጋጅ። ሶስተኛው ደግሞ ምን መከሩ? ከማህበረሰቡ ጋር ያለህ ግንኙነት ምን መምሰል እንዳለበት። የነብዩ ጥበብ አዘል ምክራቸው፣ ከጥሩ ነገር ያዘዙበት፣ ከመጥፎ ነገር የከለከሉበት እጅጉን የሚገርም ነው። ሐቂቃ ሰዎችን ከመጥፎ ነገር የሚያድሩበት ነገር የሚያጅብ ነው። አንዱ መጣና አንተ አላህ መልእክተኛ፣ እኔ ወጣት ነው አልቻልኩም፣ በቃ ለኔ ዝሙት ፍቀዱልኝ አላቸው። ዝሙት አላቸው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ዝሙት ፍቀዱልኝ ማለት በጣም ይከብዳል። ያ ምርጡ ዘመን ላይ ሰሃቦች ተነሱበት። ጠቅላላ ተውታል፣ ወደ እኔ አቅርቡታል። ትንሽ ቀረባል። ነብዩ ሰለላሁ ዐለይሂ ወሰለም ጥበበኛ ናቸው። ዋናው ይህን ሰውዬ በጥሩ ነገር አዘው ከመጥፎ መከልከል ስለሆነ ይህ ሰውዬ ካለበት መጥፎ ነገር ማውጣት ስለሆነ የነብዩ ዋና ዓላማው ይሄ ነው። ከኛ ጋር የሚለያዩ ይሄ ነው። እኛ የሆነ ሁጃ ልናቆምበት ነው፣ ቀይ ካርድ ልንሰጠው ነው፣ በቃ ለማኩረፍ ነው። ጭንቀታችን መሆን ያለበት አዲኑ ነሲሃ ሲባል ዲን ነሲሃ ምክክር ሲባል ያን ሰው እንዴት ነው ከዚህ መጥፎ ነገር እንዲወጣ ማደርገው? ጭንቀታችን ይሄ ነው መሆን ያለበት። ነብዩ ጠሩት። እናት አለች አሉት። አዎ። አሁን ዝሙት ያልከው በእናት ላይ ቢሰራ ደስ ይላል። ያ ረሱላህ ምን ነው እንዴት በእናት ይላል? ሰዎች እኮ አይወዱም እኮ በእናታቸው ላይ ሲሰራ አሉት። ሰዎች በእናታቸው ላይ ሲሰራ አይወዱም ማለት። ከዛ ቀጠሉ። እህት አለች አሉት። አዎ አላቸው። በእህት ላይ ቢሰራ ትወዳለህን አሉት። አንተ አላህ መልእክተኛ እንዴት ተብሎ እንዴት? ልጅ አለች አሉት። በሱ ዙሪያ ያለውን በሙሉ አጠሩለት። አዎ በልጅህ ላይ ቢሰራ ይህን ዝሙት ትወደዋለህ አሉት። አሁንም እየጮሁ ወላሂ ያ ረሱላላህ ጀዐለኒ አላሁ ፊዳእ፣ እኔን ለእርሶ ፊዳ ያድርገኝ እንዴት ተብሎ አይሆንም አላቸው። ወለናሱ ዩሒቡነሁ ሊበናቲሂም፣ ሰዎችም እኮ ለልጆቻቸው ላይ ሲሰራባቸው ማንም ሰው አይደሰትም። አክስትህ አለች አሉት።
እንዲህ ያሉት በሱ ዙሪያ ያለውን በሞላ ጠሩለትና አዎ ሲላቸው እነሱም አይወዱም። ከዛ አቀረቡትና እጃቸውን ደረቱ ላይ አደረጉና ዱዓ አደረጉለት። فوضع يده عليه وقال اللهم اغفر ذنبه وطهر قلبه وحسن فرجه الله ወይ ቀልቡን አስዳለት ወንጀል ማረው ብልቱን ጠብቅለት ብለው ዱዓ አደረጉ። فلم يكن بعد ذلك الفتى يلتفت الى شيء ይህ ወጣት ከዛ በኋላ ወደ እንዛ አይነት መጥፎ ነገር ዞር ብሎ አያውቅም። ሕክምና አደረጉለት። ዋናው ማስተካከል አየ አንዳንድ የሆነ ሰው በመጥፎ ለማዘዝ ለመከልከል በጥሩ ለማዘዝ ጓደኛን ታየዋለህ። በሆነ መንገድ በመታየው ሰዓት ያ ጓደኛ ከዛ በፊት በመጥፎ ነገር አንተ አይተው አታውቅም። እሱም ታይቶበት ላይ ይታወቅ ይችላል። ግን አንተ ለምሳሌ የሆነች አቅፎ ሊሄድ ይችላል። የዛኔ አንተ እንዳትለው ባላጌ ሄድበት። ግልጽ ነው አይደል? ካየኸው በቃ እንዳይቶኛል በቃ ግልጽ ላውጣው ይላል። ሊብስበት ይችላል። ምንድነው ማድረግ ያለበት? ገረል ትልና እሱ ከተለያየ በኋላ በሆነ አጋጣሚ ትይዘውና ቀስ ብለህ እንዲህ ብለህ ትነግረዋለህ። የዛኔ በሰው ፊት ላውራ አልፈለኩም። ለምን? አዎ በሰው ፊት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያጠፉ ሰዎች ካሉ ፈማ ባሉ الناس ሰዎች ምን አድርገው ነው ነገር የሚያደርጉት እያሉ እዚህ ጋር አሉ ወደዚህ እየዞሩ ይመክራሉ። ኢማሙ ሻፊዒ ረህመቱላህ ዐለይሂ በሰው ፊት የምትመክረኝ ከሆነ መከርከኛ አይደለም አዋረድከኝ ነው ይላል። ዑመር ይሄን አድርገዋል። ዑመር ለሊት ላይ እንቀሳቀሱ አይተኙ። መሪ እንግዲህ ተመልከቱ፣ በዛ ጊዜ የነበሩት መሪ ጀግና መሪ ነበሩ። ዑመር ለሊት ይሰራሉ፣ ይለፋሉ፣ ይደክማሉ። አንድ ፋኖስ የበራበት ቤት ሲያዩ በዚህ ሰዓት ያለ ሰዓት የበራማ በቃ እዚህ ሰው የሆነ ሰው ታሟል አይነት ነገር ብለው ጠርጥረው በድንጋጤ በሩን ብርግድ አድርገው ሲገቡ ያዩት ነገር ግን ሌላ ነው። አንድ ሽማግሌ አንድችን ወጣት ዘፈን ያዘፈናት። ዑመር በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አሉ። ይህም ወጣት ይህም ሽማግሌ ምን አላቸው? እኔም እኮ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም። እንዴ ምንድነው ያንተ መጥፎ ነገር ሲል እንዴት ሳታንኳኳ ሳታስፈቅድ ትገባለህ አላቸው ዑመር። ዑመር ደግሞ ሐዲስ ካመጣህላቸው ቁርአን ካመጣህላቸው ቀጥ ነው ይሉት፣ ንቅንቅ ነው። እሳቸውን ሚተት ሚያርም ሐዲስ ወይ ቁርአን አንቀጽ ወይ ምን ነገር ካመጣ ቀጥ ነው ይሉት። ዑመር ተመለሱ። ውጭ ላይ አብዱላህ ብን መስዑድ ነበረ። ለሱ ጉዳዩን አልነገሩትም። ከሆነ ጊዜ በኋላ ይህን ሽማግሌ መስኪን ላይ ያገኙትና ዑመር ጠጋ ብለው በአላህ ይሁንብኝ ነብዩን በእውነት በላኩ ጌታ ይሁንብኝ፣ ያን ቀን ያየሁት ነውር እኮ እንኳን ለሌላ ሰው ይቅርና ውጪ ሲጠባበቀኝ ለነበረው ለአብዱላህ ብን መስዑድ ጭምር አልተናገርኩም ማለት ነው። ይሄም ሽማግሌ ምን አለ? እኔም በአላህ ይሁንብኝ ነብዩን በእውነት በላኩ ጌታ ይሁንብኝ፣ ከዛች ቀን በኋላ እኮ እኔም ወደዛ አይነት መጥፎ ነገር ተመልሼ አላውቅም አላቸው። ዑመር በደስታ በወንድማቸው መመለስ ተደስተው አላሁ አክበር መስጊዱን በተክቢራ አቀለጡ። ሁሉም ሰው ተክቢራውን ሰማ፣ ግን ምን እንደተከሰተ ያወቀ ማንም አልነበር። ዑመር የደስታቸውን አላሁ አክበር ያሉት በመልካም ነገር ማዘዝ ሲባል መከልከል ሲባል ምን ያስፈልገዋል? ሂክማ ጥበብ ያስፈልገዋል። ወንድማችን ምናልባት አዛን እያለ ወይ የሆነ ጆተኒ ሊጫወት ይችላል፣ ወይ ከሰዎች ጋር ቆመዋል። የዛኔ አተና ምናምን አዛን እያለ አይደል ብለህ እንዳትናገር። በዚህ መልኩ ቀስ ብለህ አቀፈ ሐቢቢ ናስ 10 ደቂቃ ናት 5 ደቂቃ ደርሰን እንመጣለን አንዴ ሰግደን ትደርስበታለህ እያል አባብለህ ቀስ እያልክ ደግሞ መንገድ ላይ ደስ የሚል በቃ ቀልብ የሚያረጥብ ዳዕዋ እያረክለት ታመጣዋለህ። በመልካም ማዘዝ መጠቆም፣ አንተ በኸይር ነገር መጠቆም ቀላል ነው። ለምሳሌ አሁን ዛሬ ዳዕዋ እዚህ አይደል እዚህ የተነጋገራችሁ ትኖራላችሁ። ዛሬ ዳዕዋ ኡስታዝ ይመጣል ምናምን ተባብላችኋል። ልክ ሌላ መስጊድ ዳዕዋ ሲኖር አንተ አልተመቸህ ሊሆን ይችላል። እስቲ ከእንዲህ መስጊድ እኮ ዳኢ ይመጣል ዳዕዋ አለ ብታዳምጡ ብለህ ሰዎችን ብታመላክት ምን ብትል ሱብሃንአላህ እነሱ ያገኙትን አጅር ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? መን ደለ ዐላ ኸይሪን ፈለሁ ምስሉ አጅሪ ፋኢሊሂ። ወደ ኸይር ያመላከተ ሰው የሰራው ሰው አጅርን የሚመስል ያገኛል። አንተ በመመላከት እነሱ በማዳመጣቸው አጅር ታገኛለህ። አየህ፣ ይሄን በመልካም ነገር መጠቆም ነው። በጥቅሉ እኛ ምርጥ ኡማ የተባልነው በመልካም ነገር በማዘዛችን ከመጥፎ ነገር በመከልከላችን በአላህ በማመናችን ነው።
ይሄ ነገር ከሌለን ምርጥ ህዝብ ውስጥ አንገባም ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ሰዓት ኡመታቸው በአጠቃላይ በዚህ ኸይር ነገር ውስጥ ይሰማሩ ነበርና አላህ የነብዩን ኡማ ከሌላ ኡማ በላጭ ኡማ አድርጎታል። በምን አሁን ባልኳችሁ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እናንተ እኮ ከህዝቦች የተመረጣችሁ ከሰዎች የተመረጣችሁ ምርጥ ህዝቦች ናችሁ አላቸው። ከሁሉም ነብይ ህዝቦች እናንተ በላይ ናችሁ። በምን ምክንያት? ተእምሩነ ቢልማዕሩፍ በመልካም ነገር ታዛላችሁ፣ ወተንሃውነ አኒል ሙንከር ከመጥፎ ነገር ትከለክላላችሁ፣ ወቱእሚኑነ ቢላህ በአላህም ታምናላችሁ። እነዚህ ሶስት ነገሮች እኛን ምርጥ ኡማ አደረገ። ከኛ ደግሞ ምርጦቹ ማን ናቸው? ቀደምቶቹ ሰሃቦቹ ናቸው። ነብዩ ምርጥ ዘመን ያሏቸው እኔ ያለሁበት ከዛም ቀጥሎ ያ ደግሞ ውብ ዘመን ነው። ምርጥ የምርጦቹ ምርጥ የተባሉት ህዝቦች የነበሩበት ደግሞ እነዛ ናቸው። ስለዚህ ኸይር ነገር ቀላል እኮ ነው ወላሂ። ሸር ነው ዛሬ እኮ ገንዘብ የሚያስወጣው አይደል? ገንዘብ የሚያስወጣው ሸር ነው። ኸምር ለመጠጣት ገንዘብ ታወጣለህ፣ ብዙ ገንዘብ። ዝሙት ለመስራት ብዙ ገንዘብ ታወጣለህ። ሱብሃንአላህ። ኸይር ነገርስ? ኸይር ነገር ክፍያ እኮ የለውም። አላህ ልክፈላችሁ እያለን ነው። እኛ ደግሞ አይ ሊከፈል የሚገባው ቅጣት እሳት ነው፣ ገንዘባችንን ማውጣት አለብን ብለን የሰው ልጅ ወዴት እየሮጠ ነው? ወደ ሐራም ነገር እየሮጠ ነው። ወደ ሐራም ነገር አላህ ልክፈላችሁ ኑ እኔ ጋር ቅረቡ መልካም ምንዳ ልስጣችሁ እያለ አላህ። አንድ ኸይር ከሰራችሁ እኮ 10 ነው የምሰጣችሁ ነው የሚለው አላህ። አዛኝ ስለሆነ ሸር ከሰራችሁ ግን 10 ሸር ነው አለ። ስንት ሸር ነው? አንድ መጥፎ ነገር ነው። አያችሁ፣ አዛኝ የሆነው ጌታ አላህ ግን እኛ ወዴት እየሄድን ነው? ራሳችንን ቆም ብለን እናስብ። እዚች ዱንያ ላይ ለምን መጣው? ወዴት እሄዳለሁ? ማን መጣ የሚለው ነገር ሁሌ ቆም ብለን እናስብ። የመጣንበትን ዓላማ እንወቅ። የቤት ነው የሚሄደው የሚለውን ነገር እንወቀው። ሙስሊም ማሰብ አለበት። ያመጣኝስ ማን ነው? ኃያሉ ጌታ ምን ያደርገኛል? ሌላ ነገር ትእዛዙን ከጣስኩ የሚለውን ነገር የአላህን ኃያልነት ታላቁነት ልናውቅ ይገባል። በዚህ ባለንበት ወቅት ላይ ሐቂቃ ትልቅ ትምህርቶች የምንቀስምበት ነው። የመሬት መንቀጥቀጥ ተከስቶ ሁሉም ይሄ ህንፃ ቤት ላይ ኮንዶሚኒየም ያሉ ሁሉም ልጆቹን ይዘው ወጥቶ ነበር አይደለ? በማህበራዊ ሚዲያ ስንከታተል በቃችን አታያችሁ። ቢለስ ቢከሰትስ ምን እንደሚፈጠር ታውቃለህ? በየጊዜ የምናገረው ሶሪያና ቱርክ ድንበር ላይ የተከሰተው 1 ደቂቃ ከ26 ሰከንድ አካባቢ 2 ደቂቃ በማይሞላ ሰዓት ስንት ህንፃ ነው በመሬት መንቀጥቀጥ የወደመው? ስንት ህዝብ ነው ያለቀው? ቢመጣስ ሞት በአደጋ መጣ እየተንቀሳቀስክ ሞት ነው። ግን ችግሩ ምንድነው ከተባለ ገፍላ ላይ ሆነን እንዳንሄድ አላህን ርቀን እንዳንሄድ ነው። እየሰገድን ከሄድን አሰየው ጥሩ ሁኔታ ላይ ነው ማለት ነው። ሰው እየሰገደ ይመስላል። አይ በጓደኛም ተታልየ ምናምን ትንሽ የሆነ ኸብራን እየወሰድኩ ከሄድኩ ያው ነው ማለት ነው። ስለዚህ በምን ሐል ነው የሚሄደው የሚለው ነገር ራሳችን ጠይቅ። ይሄ ትልቅ ምክር ያለበት ነው። ሞት ፉጃ ድንገተኛ ሞት በየጊዜው በበዛበት ሰዓት ላይ ከመልካም ነገር መራቅ ወደ መጥፎ ነገር መቅረብ እጅጉን በጣም ልንጠነቀቀው የሚገባ ጉዳይ ነው። በቃ የምንሰማው እኮ በስልክ ሞተ ነው የምንሰማው። እዛ ጋር ይታገታል፣ ይታሰራል፣ ይታረዳል። ይሄ ሞት ነው የምንሰማው በቃ በየሰዓቱ። በዚህ ሰዓት ፈተና የበዛበት ሰዓት ላይ እንደው እኔ ከአላህ ጋር እንዴት ነው መቅረብ የምችለው? ውስጤን እንዴት ነው ንጹህ ላደርግ የምችለው? የአላህ ምርጥ ባሪያ ልሆን የምችለው እንዴት ነው ብለን ሊያስጨንቀን የሚገባው ጉዳይ ይሄ ነው። የቤተሰቦቻችን፣ የጎረቤቶቻችን፣ የማህበራዊ አካባቢ ላይ ጉዳይ ልንጨነቅ ይገባል። ሰው በመልካም ነገር ላይ እንዲመጣ ማዘዝ። በላ ሊመጣ እንኳን መልካም ነገር ላይ ነው። አለዛ ግን አንቀላፍተን የምንሄድ ከሆነ ከባድ ነው። ስለዚህ እቺ አጭር ሀያታችን ዱንያ ላይ ሁሌ መልካም ነገር ላይ እንገኝ፣ ከመጥፎ ነገር እንራቅ። መልካም ነገር አላህ ዘንድ ያስደስታል። ዱንያ ላይ ኸይር የሰራው ሸር የሰራው ዱንያ ላይ ማለት ነው። አኺራ ሲሄድ ሁለቱም ይጸጸታል። የሚገርም ነው። ሸር የሰራው እሺ ስላልተወበትኩኝ ብሎ ይጸጸታል። ኸይር የሰራው ስለምንድን ነው ሲባል ምን ነው አሳነስኩት ይሄን ኸይር ብሎ ይጸጸታል። ኸይር የሰራው ይጸጸታል፣ ሸር የሰራው ይጸጸታል። ሸር የሰራው ተውባ ስላላደረገ፣ ኸይርስ ለምን አሳነስኩት። ስለዚህ የሆነ ኸይር ነው ከተባለ አንናቅ በቃ መስጊድ በር ላይ ቆመ ቆይ ቃል ሲል ገባለሁ አንበል። ለምን አላህ መስጊድ በር ላይ በሆነ ጉዳይ አምጥቶ
አዛን ሲል ሰምተናል። ኢቃም ሲል ገባሉ። ለምን ላለው ለምን ኸይር ያመልጠኛል? ለምን ገብቼ 2 ረካ ለምን አልሰግድም እንዴ? 2 ረካ ቀላል ነው እንዴ? ረካዓተይን እኮ ቀላል አይደለም። ለዓለማቱ ጌታ ግንባራችንን ዝቅ ማድረግ እኮ ከፍታ ነው እኮ የሚያመጣው። ከፍ ያደርገናል አላህ። አንዳንዴ ያላ በቃ ወይ ደርሳሉ ኢቃም ሲል እንገባለን ይሁንና ኸይር አመለጠን ማለት ነው። ምን ሱና ሰላት። የሱና ሰላት ጥቅም ተናግሬ ለስኮ ፕሮግራም የሱና ሰላት ጥቅም ታውቃላችሁ ነው። ነገ መልቂያም እንደሚታወቅ አላህ ባሪያዎች የሚተሳሰበው ሰላት ነው። የመጀመሪያው ከዒባዳ ስራ ሰላት ነው። ሰላት ካማረለት ሁሉም ያምርለታል። ሰላት ከተበላሸ ሁሉም ይበላሻል። ምናልባት ከሰላቱ ፈርድ ሰላት የጎደለ ካለ አላህ ይላል እንዙሩ እስቲ ተመልከቱ ለባሬ ተጠውዕ ያኒ ሱና ሰላት የሰራው ነገር ሀል ምን ተጠውዕ ለሱ ተጠውዕ አለው ሱና ሰላት የሰገደው አለው እስቲ ፈልጉለትና የጎደለውን ፈርዱን በሱናው ሰላት ጠግኑለት ይላል አላህ። አያችሁ አንድ ጥቅም ደረጃ ከፍ ያደርጋል። ሱና ሰላት በተለይ ከዙር በፊት ቁጥሯት ከዙር በፊት 4 ረካ፣ ከዙር በኋላ 2 ረካ፣ ከመግሪብ በኋላ 2 ረካ ስንት ደረሰ? 8። ከኢሻ በኋላ 2 ረካ 10። የሱቢ ቀብልያዋ 2 ረካ ስንት ሆነች? 12። እነዚህን 12 ሱና ጠብቆ የሰገደ ሁሌ ባህር ያደረገ ሰው አላህ ነገ ጀነት ውስጥ ቤት ህንፃን ይገነባለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእነዚህ ሱና ጅማ ከመግሪብ በፊትና በሱና በአዛንና በኢቃማ መካከል ሰላት አለ። እንደውም አንድ ሐዲስ ከዙሁር በፊት 4 ከዙሁር በኋላ 4 ይላል የሰገደ አላህ ፊቱን ከጀሃነም እሳት ያርቅለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዙሁር በፊት 4 ከዙሁር በኋላ ይህ የሱና ደረጃ ነው። ፈርዱስ ታዲያ ምን አይነት ደረጃ ይኖረዋል? እናስብ። ከነጭራሹ ሰላትን የራቀስ ያልሰገደስ አዛን ሲል ባልሰማ ያለስ እዚህ ጋር ማንቻ አርሴ ሲል አይ አዛኑ ሙአዚኑ መጥቶ ሐያ አለ ሶላ ሐያ አለ ፈላህ ሲል አይ ያ ይደርሳል ያን ያልቀላውን እሱን ከታተል ሰላቱን ደርስበታለሁ። ማን ዋስትና ሰጠ? ሰላት አሁን የሰገድናት የዙሁር ሰላት ልብ ነገ የውመል ቂያማ ካልሆነ ተመልሳት መጣ ሄዳለች። ምን ዱዓ የምናገኛት ነገ የውመል ቂያማ ብቻ እንደ ስም ነገም ዙሁር ከነገ ወዲያም ዙሁር አለ አላህ ባያት እስከቆየን ድረስ ግን የዛሬዋ ሰላት አለቀ ሄዳለች። በቃ ነገ ነው ተመልሳ የምትመጣው። ስለዚህ ወንድም ወጣቶች አይ ደርስበታለሁ አትበል። መግሪብ ላይ ኳሱ ምናምን ሲመጣ አሸንፍ ነፍስያህን ና ሰላት ስገድ መስጊድ። ዜና ትሰማለህ፣ ያንን ውጤት ነው ትሰማለህ። ምናልባት የምትደግፈው ቡድን ከሆነ አንተ ጋር ምንም ያቀበለ ገንዘብ ኮሚሽን የለም፣ ግን ዝም ብለህ እንቃጠላለን። የምትደግፈው ቡድን ከሆነ ከተሸነፈስ ብስጭት፣ ከዛስ ሰላቱንም አልሰግድም ትላለህ። እንዲህ ነው ወላሂ። እስር ቤት ላይ አንዱ ቁማር ተጫወተ። አላህ የተናገረው ነው። ቁማር አስካሪ መጠጥና ነው ከሰላት አላህን ከማስታወስ ያግዳሉ፣ ይከላከላሉ፣ ያርቃሉ ይላል ቁርአን ሱረቱ ማኢዳ ላይ። እና ኮረምቦላ ተጫውቶ ተበላ። ወቅቱ ዙሁር ሰላት ደርሷል። እና ሐቢቢና መስጊድ ግባ ሲባል አልሰግድም ዛሬ አለ። ምን ነው ምን ነካ? ቁማር ተበልቻለሁ አለ። ሱብሃንአላህ አላህ የተናገረው እውነት እኮ ነው። ይሄንንም ቁማር ራሱ ዘዴ ይችላል ማለት ነው። የሚደግፉ ቡድን ቁማር ሐራም ነው። ወቅ አንዳንድ ምስኪን አለ ዱዓ ያደርጋል። እንደ ያ ረብ ዛሬ እርዳኝ ይላል። ለቁማር አላህ ሊረዳ አታስቡ፣ አይሳካም። እንዴ ምን ነው አላህ በመጥፎ ነገር ዱዓ ነው አይቀበልም። ነብዩ ሰለላሁ ዐለይሂ ወሰለም ነው የነገሩ። ዝምድናን በመቁረጥ በወንጀል እስካለመነው ድረስ አላህ የሁሉንም ሰው ዱዓ ይቀበላል። በዝምድና መቁረጥና በወንጀል ግን አላህ ዱዓ አይቀበልም። ቤቲንግ ሊጫወት የሆነ ኳስ ምናምን ቁማር ይዞ እንደው ያ ረብ ዛሬ አግራልኝ አሳካልኝ ይላል። አታስብ፣ አይሳካም ማለት አላህ አይቀበልም የዘነ ዱዓ። ስለዚህ ያለንበትን ተጨባጭ ሁኔታ አይተን ሁሌም በመልካም ነገር እንጣድ፣ ከመጥፎ ነገር እንራቅ። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንዲህ እንደሰበሰበን ነገም ጀነቱል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምር፣ መጨረሻችንን አላህ ያሳምር፣ ጭንቀታችንን አላህ ያስወግድልን። ሁሌም መልካም ነገር ላይ የምንገኝ አላህ ያድርገን። ከመጥፎ ቦታ የምንርቅ አላህ ያድርገን። ከመጥፎ ቦታ የምንርቅ አላህ ያድርገን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። ሰላም አላህ ያድርገን። ሰላም አላህ ያድርገን። ሀገራችንን ሰላም አላህ ያድርገን።
የሚሰማውን ጭቅጭቁን አላህ ያንሳልን፣ ንትርኩን አላህ ያንሳልን፣ የኑሮ ውድነቱን አላህ ያንሳልን፣ ኸይር በረካ ያለው ኑሮ የምንኖር አላህ ያድርገን። እነዚህ ነገሮች የሚመጡት በወንጀላችን ነው። ወንጀላችን አላህ ይቅር ይበላል። እኛም ከወንጀላችን ታቅበን ወደሱ የምንመለስ አላህ ያድርገን። መጨረሻችን አላህ ያሳምረን። ዓለም ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። በፍልስጤም ያሉት ወንድሞቻችን አላህ ድል አላህ ይለግሳቸው። ለሶሪያ ያሳየንን ድል በፍልስጤም አላህ ያሳየን። በጋዛ ላይ አላህ ያሳየን። አላህ Subhanahu Wa Ta'ala በአላህ መንገድ ላይ የሚታገሉትን አላህ Subhanahu Wa Ta'ala ውጤቱን ድሉን አላህ ለነሱ አላህ አድርግላቸው። የኛንም መጨረሻ አላህ ያሳምርልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዐዛበናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።